ሀንቾ በምትወዳትና በምትሳሳላት አያቷ እርግብ የተባለች ሴትዮ ድንቢጥ ብላ ሰርባት ነበርና በምትወዳት አያቷ ላይ የድብደባና የፍንከታ እንትን አደረሰችባት ማለት ነው። የሀንዬም አያት ወይንም የወይዘሮ ሜላት እናት በጣም ራሳቸውን መቆጣጠር ሲያቅታቸው እንባቸውን በሶፍት አንገታቸውን ደፍተው እየጠረጉ ይገኛሉ። ያሳዝናል። ሜላት ደግሞ ምኝታ ክፍል ነበረችና እየተንጫጩ ሳሎን ላይ ነበርና ወደ ሳሎን ስትመጣ እናቷ እዛ ደም እንባ እያለቀሰች አየቻት። እማዬ እናቴ የኔ ደስታ ምን ሆነሽብኝ ነው? ምን ተፈጠረ? ብላ ሜላትም እናቷን እቅፍ ስታደርጋት እናቷ ደግሞ ደም በደም ሆና ተክዛለች። ያሳዝናል እውነት ለመናገር። ከዛ የእናቴ ገዳይ ማን ነው? ማን ነው የደፈረኝ? እናቴን እንደዚህ ማን ያደረገብኝ? እያለች ስትጮህ ሜላት ሀና እትዬ ተረጋጉ፣ እርግብ ናት እንደዚህ ያደረገቻት ብላ ለሜላት ስትነግራት እርግብ ደግሞ እኔ ነኝ እንደ ድንቢጧ? እኔ ድንብጥ ሳልሆን እርግብ ወይንም የወይዘሮ ሜላትና የመስፍኔ ልጅ ሀሴት እባላለሁ። አንቺ አሮጊት ስንቴ ነው የምነግርሽ? እኔን ድንቢጥ አትበይኝ። ስለ እኔ ክፉነት ደግሞ ካልተመቸውሽ የራስሽ ጉዳይ። ከእናቴ ጋር ምኝታ ክላስ ሆነሽ ለምንድን ነው የምትጨቃጨቂው? ብላ ነው ስበቡን እንደዚህ ያደረገቻት ማለት ነው። እውነት በጣም አዘኛለሁኝ። ሀንዬ ደግሞ ለሰው ክብር ያላት የምታሳሳ ድንቡሽቡሽ ናትና አያቷን እንግዲህ ቁጭ አድርጋ ደማቸውን ጥርግርግ አድርጋ አረጋግታታለች ማለት ነው። ሜላት እንግዲህ አንገቷን ድፍት አድርጋ ወደ ታች እጇን ቅንጭላቷን ይዛ ተክዛለች ማለት ነው። በጣም የሚደብር እና የሚያሳዝን ነገር ነው እየተፈጠረ ያለው። ይቺ እርግብ የምትባል ሴትዮ እንግዲህ ልትጨርሳቸው ነው እንዴ? ቆይ እኔ ግርም ያለኝ ነገር አሁን ሰላምዬም ጋር ጥሩ አመለካከት የላቸውም እውነት ለመናገር። በቃ ሰላምዬ ትክክለኛ እህቴ ሀና ናት ብላ ስላሰበች ትኩረቷ እንዲሁም ደግሞ ሁሉ ነገሯ ወደ ሀና ነው። ፈጽሞ ከእርግብ ጋር አልተስማሙም ማለት ነው። እንደውም ሰላምዬ የሀንዬን አባት ሆስፒታል ጠይቃ ተመጣች በኋላ ስሜ እርግብ አንቺ ተገንድሰሻል እዚህ። እኔ እንደው ፈጣሪ አምላኬን እየጸለይኩ ነው። አንቺ ፈጽሞ እህቴ እንድትሆኚ አልፈልግም። ምክንያቱም ነገረ ሁኔታሽ ሀና ላይ ያለሽ አመለካከትና አስተሳሰብ በጣም ይዘጋል። እኔ ፈጽሞ እህቴ እንድትሆኚ አልፈልግም እያለች ሀና ማናት ሰላምዬ የውስጧን ስሜት ተናገረች ማለት ነው። እርግብም ደግሞ ሰላምዬ ከምኝታ ክላስ ተወጣች በኋላ ጠብቂ፣ ይችን ውጤት ይቺ የተናገርሻት ንግግር የዲኤንኤ ውጤት ሲመጣ የምታፍሪበትና የምትደግሚባት ጊዜ ይመጣል ብላለች። እርግብ እንግዲህ ከዶክተሩ ጋር እንደተነጋገረች ገንዘብ በሀና በኩል አሳባ በወይዘሮ ሜላት ድርጅት ስም የሀንዬ አባት እየታከሙ ይገኙ ነበር። 800,000 ብር እንዲሆን ያደረገችው ሀና ማናትቺ እርግብ እንደሆነች ያሳያል ማለት ነው። ምክንያቱም ከዶክተሩ ጋር ያላት አመለካከትና ስሜታቸው በጣም የሚደብርና የሚያስጠላ ነገር ነው ማለት ነው። ሀናም አሁን ድረስ ዶክተሮቹ ስህተት አላቸው ሳይሆን የሆነ ነገር እንድታቀድና እንድተጸነሰ አውቃለች ማለት ነው። የወይዘሮ ሜላት እናት የመጨረሻ ማስጠንቀቂያ ሰጥተዋል ማለት ነው። እሱም ደግሞ ካሁን በኋላ ይችን እንቦቅላልሽ ምንም ማታቀውን ነገር አንድ ነገር ስታያት ብሰማ ወይንም ከዚህ ከቤት ሀናን ለማስወጣት ብትሞክሪ ሜላት እኔም ላልመለስ ጠቅልሌ ነው የምሄደው ብላ ተናገረች ማለት ነው። እንዴም አየ ለአንድ ሰራተኛ ብለሽ ከልጅሽ ጋር እንደዚህ መሆኑ አስፈላጊ ነው እንዴ? አረ ተረጋጊ እያለች ስትለምናት የሜላት እናት ደግሞ በፍጹም አብረው ሊተኙ የነበሩትን
አልጋ ላይ ቁጭ ብላ ልትተኛ ባለ ሰዓት ይሄን ነገር ተናግራ አንቺም ያችን ድንቢጥ እርግብ ናት ያልሻት ማን ከሷ ጋር ተኝ፣ እኔም ደግሞ ታልጄ ሰላም ጋር ነው የምተኛው። ሜላት ለሰው ልጅ ክብር ይኖርሽ። ከየት የመጣ ባህሪ ነው? ከባለቤትሽም ጋር ታረቂ፣ ሰላምን ፍጠሪ። ይሄ ሚዲያ ላይ መፋታትና መለያየትን አይተሽ አንቺም ህይወትሽ ላይ እንደዚህ መጫወት አለብሽ እንዴ? መስፍን እስከማውቀው ድረስ እጅግ በጣም ጥሩ ሰውና መልካም ሰው ነው። ልጆቹም እኮ ቢሆኑ ሰላምና ምላሴ ቢሆኑም ያንቺን ሞራል ላለመምካት ፈልገው እንጂ አባታቸው ጋር መኖሩን ጠልተውት አይደሉም ብላ እውነቷንና እንቅጩን ነገረቻት። ሜላት እንግዲህ ቅንጭላቷን ይዛ አልጋዋ ላይ ይዛው ቁጭ እንዳለች ሀና አንቺ እባብ እንደው በምን አይነት ጊዜ መተሽ ቤቴንና ህይወቴን እንደዚህ ምስቅልቅሉን አወጣሽው እያለች በጣም ተናደደች። ወይዘሮ ሜላት አረ ተረጋጊ፣ ወይ ጉድ! ሁሉ ነገር በቃ በራስሽ ስህተትና በራስሽ መጥፎ ጎን ሰው ላይ ሩጠሽ አትፍረጂ ብላ እናቷ ተናገረች ማለት ነው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና ተወዳጁ ዛሬ ደግሞ እውነቷንና እንቅጯን የተነጋገሩበት ልዩ የሆነ ድራማ ነው ማለት ነው። የኖላዊ ድራማ እጅግ በጣም አስተማሪ ነው። ዛሬ ደግሞ እውነተኛ ቤተሰብነት እናቲቱ የወይዘሮ ሜላት እናት እውነታውን ስለተናገሩና በሆነ ባልሆነው የሀናን ክብር ዝቅ እንዳታደርግ ስለተናገሯት እጅግ በጣም ደስ ይላል። ወይዘሮ ሜላት ደግሞ ከዶክተሩ ጋር ደውሎላት ሄዳ ዶክተሩ ደግሞ ለሀና አባት 800 ሺህ ብር እንደሚያስፈልግ ሲነግራት እሷ ደግሞ ዶክተሩ ፊት አዋርዳ ነው የተወቻት ማለት ነው። ቆይ አንቺ መድኃኒት እየሸጥሽ እየተጠቀምሽ በውጭ ብዙ ብር ከኔ እንትን እያልሽ ለዘረፋ ነው እንዴ የመጣሽው? ኧረ ትዬ እድሉን ስጡኝና የተፈጠረውንና ያለውን ነገር ላስረዳውት። ለኔ አባት ይሄ ሁላ መድኃኒት አልታዘዘም። የታዘዘለትም ደግሞ በቀላል ብር እንጂ ይሄን ያህል የሚያስገዛ አይደለም እያለች ሀናም ወይዘሮ ሜላትን ለማስረዳት ስትሞክር ሜላት ደግሞ ፈጽሞ ልትረዳ አልቻለችም። ከኋላ እርግብ ሁና ደግሞ እንዴ የሌባ አይነ ደረቅ ልቢያሽ ነው አይናሽ እያለች ተመጻደቀች። ከዛ ጭራሽ መድኃኒት ለአባቴ ታዟል እያልሽ እያስጣፍሽ በሌላ በኩል እየሸጥሽ ትገኛለሽ። ሌብነትሽ ሲጋለጥብሽ ላለማመን የምታደርጊው ነገር ነው። ምን አለ ክብር ቢኖርሽ ብላ አዋረደቻት። ወይዘሮ ሜላት እንግዲህ ዶክተሩን በተናገራት ንግግር ብቻ አምና እንዲሁም ደግሞ ውሸት የሆነ ፋቱራ ስላሳያት ብቻ አምና የሀናን ንግግር ሳታዳምጥ ተገላምጣና ሳትጎርሳ ሄደች። ከዛም ወደ ቤቷ ስትሄድ ሰላምዬን አገኘቻትና እማዬ ምን ሆነሻል? ትክክል አይደለሽም ሰውነትሽ። የተፈጠረ ነገር አለ እንዴ አለቻት። ምንም የተፈጠረ ነገር የለም ውጭልኝ ብላ አለቻት። እንዴት ነው የምወጣልሽ? እማዬ የሆነውን ነገር አይተሽዋል? እስኪ ተረጋጊ መጀመሪያ። ምን መረጋጋት አለብኝ? ይቺ ሀና የምትባል ሴትዮ ዘረፈችኝ፣ ጉድ ሆንኩኝ እያለች አለቻት። ምንድነው የዘረፈችሽ? እሷ ታውቃለች። አረ እማዬ ተረጋጊ፣ አረ ወዴት እየሄድሽ ነው ብላ ሰላምዬ መለመን ጀመረች። ወይዘሮ ሜላት እንግዲህ ሀና 800 ሺህ ብር በዶክተሩ በኩል መድኃኒት በሌላ እየተገዛ እየሸጠ እንደምትጠቀም ነገረኝ እና ለአባቷ ሕክምና በውሸት እኔ 200 ሺህ ብሩን ቃል ስለገባሁ ብቻ ድጋሜ ልብላት ብላ አስባ ይህንን አይነት እቅዳ አቅደው መተዋል ብላ ስትላት፣ ሰላምዬም ደግሞ እስቲ ተረጋጊ እማዬ፣ ያልሆነ ነገር እንደሆነ ከዶክተሩ ያለውን ነገር እናጣራ። ሀና እንኳን የሰውን አጭበርብራ ልትበላ ሰው እንኳን እንዲገድፋት አትፈልግም። አባቷን በአንቺ ድርጅት እንዲታከም ያደረግሽው አንቺ ራስሽ ወደሽ ፈቅደሽ እንጂ እሷ አድርግልኝ ብላሻለች እንዴ? ጥሩ ናት ብዬ ነዋ። እቺ እባብ አለሳልሳ ገብታ እንደዚህ ቤተሰቤን መበተኗን እንዲሁም ደግሞ የኔን የሆነን ነገር ለመዝረፏ መችን ያወኩልሽ ብላ አለች።
እንግዲህ ከዶክተሩ ጋር እርግብ ግንኙነት እንዳላት ያስታውቃል። ማናት ሀንዬ እና ሜላት ከዶክተሩ ጋር ዘወር ሲሉ እርግብና ዶክተሩ ቆመው እየተገረሙ ነበረ ማለት ነው። እንዲሁም ደግሞ የሜላት እናት የሆነችውንና የሀናን አባት ለማሳከም በእኔ ድርጅት ውስጥ አስገብቼ ነበር፣ ግን እማዬ በተዘዋሪ በቃ 800,000 ብር ልትበላይ ነው ብላ ስትላት፣ የሜላት እናትም ደግሞ እጅግ በጣም በጥበብ የተሞላች ድንቅ ሴት ናት ማለት ነው። ለምን እንዴት የሚለውን ማሰብ መቻል አለብሽ ሜላት። እች ልጅ ይሄንን የምታደርግ አይመስለኝም ፈጽሞ። የሆነውን ነገር አንቺ እዛ ማጣራት አለብሽ። ሀና እንደ አይነት አመለካከት የላትም። በጣም ጨዋና ለስለስ ያለች ልጅ ናት። ልጅሽ ፈጽሞ እንደዛ አታደርግም ብላ ስትከራከርላት፣ ከዛ ሜላት ደግሞ ሀና ልጅ አይደለችም ሰራተኛዬ ናት። እኔ ቆይታ የለ እንዴ ነገ መንቅሬ ከዚህ ከቤት ሳስወጣት ብላ አለች። ሀንዬ ደግሞ ይሄን ነገር ለማረጋጋትና ይሄን ነገር ለማስተካከል አይኗን ጨፍና አባቷ ሆስፒታል እንደገባ ሰላምዬም ጁዝ ይዛ የሀንዬን አባት ጠይቃቸው መታለች። እንዲሁም ደግሞ ከአሴር ጋር ቁማ ስለ ሀና ስለተፈጠረው ነገር ስትነግራት፣ አሴር ደግሞ ስሚ ሰላምዬ፣ እኔ ዶክተሩን ገብቻ አናግሬው ነበር፣ ግን በቃ እናንተ ምን አጨናነቃችሁ? የአቶ ኖላዊን የሕክምና ወጪ የሚሸፍኑት ወይዘሮ ሜላት የድርጅቱ አባል አይደለች እንዴ? የሆነው ቢሆን እናንተ ምን አጨናነቃችሁ ብሎኛል። እና ዶክተሩ የሀንዬን እናት በቃ በተዘዋሪ ሊበላት ፈልጎ ነው ሲል ደነገጠችና ፍጥጥ ብላየችው። እርግጠኛ ነህ? አዎ እርግጠኛ ነኝ ብሎ አላት። ይሄማ ከሆነ እማዬ ዶክተሩን በሆነ አጋጣሚ እንድታናግረው አደርጋለሁ። እማዬ ግን እውነታውን ያወቀች ጊዜ ዶክተሩን አትለቀውም ብላ ሰላምዬም ተናገረችና የሀንዬን አባት ገብታይታ ተጫዋውተው ወደ ቤቷ ተመለሰች። የሀናን አባት አይቼ መጣሁ ደክሞኛል እርግብ ብላ ስትላት፣ ከዛ እንዴ ሰላምዬ አንቺ የአንድ ሰራተኛ አባት እየሄዱ ሐኪም ቤት መጠየቅ ተገቢ ነው እንዴ? አንቺ ምን አገባሽ? ክብርሽን አትጠብቂም እንዴ? ብላ አለቻት። እርግብ በተደጋጋሚ ስለ ሀና ጥሩነት ነግሬሻለሁ። መቀበል አለመቀበል የራስሽ ምርጫ ነው። ከአሁን በኋላ ግን እመኒኝ፣ ምንም ይሁን ምንም የተፈጠረው ቢፈጠር ስለ ሀና መጥፎነት እፊቴ ብታወሪ የመጨረሻችን ይሆናል ብላ ብድግ አለችና፣ እመኒኝ እርግብ፣ አንቺ እህቴ እንዳትሆኚ እየጸለይኩ ነው። ሀና እኮ እንደዚህ በክፋትና በተንኮል የተሞላች አይደለችም ብላ ከዛ ተክላስ እርግብን ትታት ወጣች። ሀና ደግሞ በተጨናነቀች ሰዓት ምናሴ ክፍል ገብታ ነበርና የተፈጠረውን ነገር ለምናሴ ስታስረዳው፣ ምናሴ ደግሞ በትንሹም ነገር ቢሆን ሀናን ይረዳታልና በጣም ተጨንቃ ራሷን ጭንቅ ውስጥ አስገብታ ነበርና፣ ሀንዬ አንቺ ተረጋጊ፣ እኔ እማዬን እንደምንም ብዬ አስረዳታለሁ። እማዬ ደግሞ ስትቸኩል ያው ታውቂያለሽ፣ የምትናገራቸው ንግግሮች፣ የምታስባቸው ሀሳቦች በጣም ከባድ እንደሆኑ አውቃለሁ፣ ግን ተረጋጊ ብሎ እቅፍ አድርጎ አረጋጋት ማለት ነው። ከዛ ሀኒም ደግሞ ስራዋን ተጨረሰች በኋላ ለአያቷ ቆንጆ ምግብ ሰርታ አቅርባላት ነበርና፣ አያቷም ደግሞ ደስ የሚል ምርቃት ሲመርቋት እርግብ አብራ ተቀምጣ ነበር። ምርቃቱ ከተጨረሰ በኋላ ጉልበቷ ላይ ድፍት ብላ አያቷን ሳመቻት። እንዴ ምን እያረግሽ ነው ብላ ስትላት፣ ሀንዬ ምን አለች? የትልልቅ ሰዎች ምርቃት ከውስጣቸው ስለሆነ ያ ምርቃት ተቀባይነት እንዲኖረው ጉልበታቸው ላይ በእኛ ባህልና ወግ ተደፍቶ መሳም ግድ ነው ብላለቻት። እርግብ ደግሞ ሳቀችና የሀንዬ አያት ደግሞ ውይ እንዳንቺ አይነት ልጅ እንደው ምን አለ መንታውን ቢወለድ፣ በጣም እኮ እንደው ስነ ስርዓት ያለሽ ልጅ፣ እጅግ ለየት ያለ ቤተሰብ ያሳደገሽ ክብር ያለሽ ልጅ ናት ብላ በድጋሚ መረቀቻት። ሀንዬም ደግሞ የተመረቀችው ምርቃን አሚን ብላ የተበላበትን ሳህን ይዛ ወደ ክችን ቦታ ሄደች ማለት ነው።
እንግዲህ እርግብም ቢሆን በወጣችበት በገባችበት ቦታ ላይ እየተከታተለች እያሰቃየቻት ትገኛለች። ሀና ግን ፈጽሞ ለእርግብ እጅ እንደማትሰጥና እንደማትወርቅ እያየን እንገኛለን ማለት ነው። ውድ የቻናሌ ቤተሰቦች ወይዘሮ ሚላት በቀጣይ ፓርት ዶክተሩን ሂዳ ጠይቃ የተሳሳተ ወይንም እሷን ለመብላት የታቀደ እቅድ መሆኑን ስታውቅ ሀና ላይ እያደረገችው ያለው ነገር ዋጋ እንደሚያስከፍላት ግድ ነው። እናንተም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።